ጥናቶች ብዙ ጊዜ ድራማ ነው ስትይ ነበር፣ ግን ያልገባኝ ነገር ነበር። እንዴት አወቅሽ? እውነት እንዴት አልመሰለሽም? ይኸውልሽ እንዴት መሰለሽ እውነት ያልመሰለኝ 2 ዓመት ሚዲያ ላይ በሙሉ ሲገነቡ የነበሩትን ማንነት እንዴት በዚች ነገር ያበላሹታል ስልሽ፣ ሊታወቁ የሚፈልጉበት ማንነት አለ አይደል? ሰው በሚያከብሩበት፣ ቤተሰብ በሚያከብሩበት፣ ሴት በሚያከብሩበት እንደዛ 2 ዓመት ሲገነቡት የነበረው ማንነት በዚች እውነት የሆነኛ ነገር ሚዲያ ላይ አምጥተው ይረብሹታል ብዬ አላስብም። ማጣራት የፈለጉት ለሰው ግልጽ ማድረግ የፈለጉበት ነገር አለ፣ ግን የመጡበት መንገድ ልክ አይደለም ነው። እዛ ነው የተረዳሁት እኔ። ግን አንድ ብሬሊያንት የሆነ ሰው በዚህ መልኩ ራሱን አውጥቶ ይሰጣል ብለሽ ታስቢያለሽ? የሆነ ነገር ያየሽው ነገር የለም? የሆነ ነገር ሀፕን አድርጎ በኋላ ላይ እሱን ለማስተካከል የተበላሸ ነገር ምንም እኔ እንደዚህ አይነት ነገር አላየሁም። በእርግጥ እንዲያውም ያየሁት እንደው ታውቂያለሽ፣ የሀይሚን አክቲንግ ስኪል ነው በደንብ ያየሁበት። እንደዛ ነው የታየኝ። ሪል ነገር አልታየኝም። ምናልባት አንዳንዴ ሰው አክቲንግ ምናምን ሲሰራ ማስታወስ የማይፈልገውን ነገር ያስታውሳል እና ምናልባት እዛ ጋር ያያችሁት ፔን ካለ ያ ነው ሊሆን የሚችለው እንጂ መቼም ያደርጉታል ብዬ አልጠብቅም። ቆንጆ የተለያየ ኦፒኒየን ስላለን በራሳችን ነው የምንወስደው። ጥሩ ነው። ግን በጣም ደስ የሚለኝ እንደው ታውቂያለሽ፣ አሁን እንደዚህ አይነት ላይፍ የምታሳልፍ ሴት ትኖራለች፣ ያሳለፈች ትኖራለች እና የእነሱ ነገር እውነት ሆነ ውሸት ሆነ አይደር ወይ ከዚህ ታሪክ የሆነ ሰው የሆነ ነገር ይማራል። ስለዚህ እናንተ የምትሰጡት አስተያየት ለእነሱ ባይሆንም የሆነ የሚጠቀምበት ሰው ይኖራል። ያ ግን አሁን ለምሳሌ ግን የዋሸውበትን ቦታ የዋሸውበት ፓርት ሚንስ እንደዚህ አይነት ህርት የሆነች ሴት ተመልሳ አብራል የሚለው ነገር አያስኬድም። ግን እኔ በጣም ስለምወዳቸው እነሱን ተለያይተው ማየት ስለማልፈልግ ኢቭን ልጄም ብትሆን አደርገዋለሁ። ምክንያቱም ወደፊት የምትታመመውን ህመም ስለማውቀው በቀላል የሚድን ስላልሆነ ገብቶሻል። ህመሟንም ደስታዋንም አብራ እንድታሳልፈው ስለፈለግኩኝ ነው ያልኩት እንጂ ያ ነገር አግባብ አይደለም። መቁረጥ ስለማትችል መቁረጥ ብትችል ደስ ይለኝ ነበረ ብል ግን እንደ እናት ያንን ህመም ማየት ስለማልፈልግ ሰልፊሽ ሆኜ ይመስለኛል ያንን አስተያየት የሰጠሁት። አይ እንደ እናት ሰልፊሽ ሳይሆን እንደ እናት በሚል እኮ ሰልፊሽ ማለት ራስሽን ስለወደድሽ። እኔ አሁን የራሴን ደስታ ነው ያስቀደምኩት እንጂ እዛ ላይ ያለው ፔን በጣም ከባድ ነው። የተሰበረ እኮ ነገር አለ። እውነት ቢሆን ያ የተሰበረ ነገር እንዴት እንደሚድን አታውቂውም። ግን ያንን ህመም እሷም ላይ ላለማየት ወደ እኔም እንዳይመጣ ነው ወይ በዚህኛው ይሻላል ብዬ ያልኩት እንጂ ቀላል አይደለም። ሰው ላይ ሆነ ማትረድ በጣም ከባድ ነው። አሁን ለድራማ ለእኛ እንኳን ከብዶናል እኮ በ30 ደቂቃ በምናየው ቪዲዮ አይደለም ያንን ህይወት ለሚኖረው ሰው። እሱን እኮ ነው የምልሽ። ሚንጥንትን የሚሉብን። ስለዚህ እኛም ታግሰናል። እንኳን እነሱ እንዴ ካሜራ 20 ደቂቃ 10 ደቂቃ እንትን ይሉና እነሱ ከካሜራ ጀርባ ፏ ብትን እያሉ እኛም ታግሰናቸዋል። ግን ለኦዲየንስ መልስ ባይሰጡ እኔ በቃ ያስጠላኝ ፓርቲ ነው። በቃ ዝም ብለው ስራቸውን ይስሩ። ከፈለገች እኔ እንደዛ እንዳትሉኝ። እኔ ለምን እንደዚህ ትላላችሁ? ብዙዎቻችሁ አንድ ላይ እንድንሆን ትፈልጋላችሁ። ግን እናንተ በቃ የሆነች ነገር ቁርጥ አድርገው ነገር ተናግረው መንዛዛቱ እንዴት ነው? ኦዲየንስ ምንድነው ቤት ሄዶ ሰተት ብሎ በቃ እንለያይ የሚሉት ነገር እኔ ግርም የሚለኝ በየቃል እንለያይ እኔ አላረኩም አርገሃል አላረኩም አርገሃል። ይሄ ነው ሄደችማ ዛሬ ለሙሼ ልትናገር እኮ ነው። በቃ እኔም ለምን ጠፋሽ ምናምን ከምትለኝ እውነቱን ነገር ተሰብስበው ሄዱ። የተገዛውን ቼክ ልታረግ ነው እንጂ ለሰርጉ ለድግሱ ምንድን ነው የተገዛው? ጭራሽ ሰርግም ላይ ደረሽ። ግንስ ኮሜንት ዛሬ ወረዱባት። ታያቸው ተይ ይውረዱ። እነሱ እኮ በቃ በር ሲከፈት ለምደውታል። በጣም እኮ ነው የሚገለባበጠው ይሄ የቲክቶክ እና የዩቱብ ማህበረሰብ። ምን አይነት ወይ እውነት ይዘው አንድ አቋም የሌላቸው። እኛም እኮ ተገለበጠን እያሉ ዛሬ እኮ ሌላ ሰው ነን። እነሱ እኮ አይፈረድም እኮ በልጆቹም እኮ እውነታቸው ዩዘር እየሳቅና
ሳቀን እንጂ በስመ አብ የሚገለበት ቢወርድባትም እሷ ፏ ነው የምትለው። ምንም እስቲ ኢየሩስ ስላልሆነ ነው ዛሬ በደንብ ስለገባኝ ነው እንጂ የሀይሚ ንግግር እንዴት ጠማችሁ እንዴ ማለት ነው። አሁን ተለያየን የሚለውን ቃል አዳብት አደረግ ነው አለቀ። ምንም አይመስለኝ። መጡ ሌላ ነገር ስለሚባል ገብቶሻል። ቤተሰቡ ገብቶ እንዲያስታርቅ ማለት ነው። ሀይ እንደወጥሬ እና እንዲህ ስትመከረው አንዳንዴም ደግሞ ምን አስባለሁ የሆነ ፖዘቲቭ በሱ በኩል በጣም ጫና በዝቶበት ነበር። አሁን ደግሞ እሱን ጫና ወደ እኔ ልውሰደው የሚል ነገርም ተረዶበት። ይሄ ነው መተጋገዝ ማለት ይሄ ነው አለችን እንጂ እዚህ ጋር ለእሷ ይሄ ይቅርታ ለእሱ መስጠት ለእሷ ኢዚ ነው፣ ምንም ማለት አይደለም። እንደሰጠው የምችለው ነገር ነው እና ቃታለን እንጂ እኔም እኮ በጣም የገረመኝ እሱኛው ፓርት ነው። ዝም ብላ ይቅርታ የምትል ሴትዮ አሁን ዛሬ ይቅርታ አላረግም መቼም አትልም፣ በተአምር አትልም። በተአምር እኔም እሱን አምናለሁ። መቼም አትልም ብዬ እርግጠኛ ሆሻል እንዴ አትልም። ይቅርታ ግን አብረን መሆን አንችልም ነው እንጂ የምትለው በዚህ ልክ ይቅርታህን አልቀበልም አትልም። ሁለተኛ እንዳያቆም ፈልጋለች ትንሽ እንዲሄድ የትዕግስቱን መጠን እንግዲህ እያየችው ነው። እሱም ያለበት አቋም ደግሞ ደስ ብሎኛል። አሁን ያለበት ዛሬ ነው በቃ እኔ ልቤ እርክት ያለው። የእሱም መሰደብስ ከቨር ልታደርግለት አይደለም። እሱን እኮ ነው የምልሽ። የእሱን መሰደብ ወደ ራሷ ስድብ መቀየር ፈልጋ ነው የተሰማኝ ነው። የእሱን ስድብ እኔም ልሰደብ አይነት ማለት ነው። በዛ ላይ እዚህ ጋር ያበቃል ያለችው ነገር ልክ እሱ ያላትን ነው የደገመችለት። እና ታውቃላችሁ ባለፈው ልጅቷን አምጥቶ እሷን አገናኝቶ እንለያ ያላት ቀን ማለት ነው። የዛን ቀን ስሜቱ እንዲሰማው ይመስለኛል ዛሬ ይሄን ነገር ያደረገችው ሀይሚ ማለት ነው። ትክክል። እኔም የተረዳሁት ያንን ነው። ስሜቱ እንደዛ ነው እኔም የተረዳሁት። አውቄዋለሁ አንተ የምወቀው ነገር አይነት ግን እርግጠኛ ነኝ እሱ በሱ አልተረዳውም። ምን ታርቁታ የተረዳው አይመስለኝም። ለመሰለሽ ለማን አካባቢ ከዚህ ሌላ ምን አጥፍቻለሁ ንገሪኝ አላት እኮ። እንደዚህ እኔ እሱን ያደነኩበት ፓርቱ በጣም በትህትና በጣም በዲሲፕሊን ተወጥቷል። ከዚህ በላይ አይቀጥልም። ታውቀዋለች ትዕግስቱ ምን ያህል እንደሆነ። ስለዚህ ጨርሳለች ዛሬ መሰለኝ በትክክል። እኔም ዛሬ ሙሉ ለሙሉ ጨርሳ ነው የሄደችው። ራሷን ልትመጣ ትችላለች ብዬ አንተንም አንቺንም አስለቅሻቸዋለሁ ያለችው ፓርት በደንብ ነው የሄደላት። አንደኛ እሱን አስለቀሳች። ልክ እሱን ሲጨርስ እሷን ጀመረች። ትናንት በጥፊ መታት፣ የእሷን ጨረሰች። ዛሬ እሱ ላይ እሱን ያደረገችው ይመስለኛል። በሁለት ሳይድ እኔ ጨክና ትጨክናለች ብዬ በፍጹም አላ እንዲህ። እስቲ ያውን አስቡት፣ ሀይሚ ናት እኔ ሳላንተ ምንም ነገር አያገባኝም አላምንህም ምናምን እንደዚህ የምትለው እሷ ናት እንዴ? እንደዚህ ማለት ነው። የእሱ እዛ ጋር ተደባድቦ ችግር ውስጥ ይወጣል ብላ የምትሰጋበት ስጋት ለምን አስፈለገ? መስጋት የለባትም ከጨከነች። እሱም ብቻ ያለሽ እንደ ዛሬ ራሱ